ክቡራንና ክቡራት የሰላም ካቶሊክ ቴሌቪዥን ተመልካቾች ውድ ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት በስራ ቦታችሁ በምትኖሩበት ሁሉ የእግዚአብሔር ሰላም ከሁላችሁም ጋር ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በሰባተኛው ዙር በክፍል 3 ተገናኝተናል። የሰባተኛው ዙር ጥያቄ እና መልስ ውድድር የሚካሄደው በሆሳዕና ሀገረ ስብከት ነው። ቁምስናዎቻቸውን በመወከል የመጡ ወጣቶች ጋር ውድድር ይከናወናል። ይህ የመንፈሳዊ ጥያቄና መልስ ውድድር ዋናው ዓላማ ወጣቶችን ለማነቃቃት፣ መንፈሳዊ የሆኑትን ነገሮችን ለማሳደግ፣ ስለ ቤተ ክርስቲያን ያለን ግንዛቤ ይበልጥ ለመጨመር ለማሳደግ እንዲሁም ስብከተ ወንጌልን ለሁሉም ለማድረስ ነው። የሰባተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን መጽሐፈ ነገሥት፣ ከአዲስ ኪዳን ከማርቆስ ወንጌል እንዲሁም የጠቅላላ ዕውቀትና የመዝሙር ጥያቄዎች ተካተዋል። ተወዳዳሪዎቻችን እንኳን ሰላም መጣችሁ። እንኳን ደህና ቆያችሁ። እንተዋወቅ። ስማችሁንና ቁምስናችሁን። ተስፋዬ ፋኖስ ይባላለሁ ከየባ መድኃኔዓለም ቁምስና። አማኑኤል ወልዴ ይባላለሁ ከበርኩንቾ ቅዱስ ሚካኤል ቁምስና። ሰማይ ኢየሱስ ተሰማ ይባላለሁ በሆሳዕና ሀገረ ስብከት ከአሽራ ቅዱስ አንጦንዮስ ቁምስና። ስሜ ሳሙኤል ተስፋዬ ይባላለሁ ከአሽራ ቅዱስ አንጦንዮስ ቁምስና። ተወዳዳሪዎቻችን እንኳን በሰላም መጣችሁ። እንኳን ደህና መጣችሁ። እንግዲህ እያንዳንዳችሁ ከመጽሐፍ ቅዱስ ጥያቄ ከብሉይ ኪዳንና ከአዲስ ኪዳን አንዳንድ ጥያቄ ትጠየቃላችሁ። በግል ነው የምትመልሱት። የጠቅላላ ዕውቀት እና የመዝሙር ጥያቄ ደግሞ በጋራ በመሆን ነው የምትመልሱት። ከዚህ እንጀምራለን። ከተስፋዬ የብሉይ ኪዳን ጥያቄ እናስቀድማለን። ከመጽሐፈ ነገሥት ጥያቄ ቁጥር 1 ሰለሞን ቤተ መቅደሱ በተመረቀ ዕለት ለዘላለም የምትኖርበት ማደሪያ ቤት በእውነት ሰራሁልህ አለ። ስለ ጉባኤው ምን አደረገ? ሀ ያልተባበሩትን ክፉዎችን ወቀሰ። የእስራኤል ጉባኤ ሁሉ መረቀ። ሐመሩሃ በዚህ የህንፃ ስራ የተባበሩትን አመሰገነ። መልሱ ሐመሩሃ በዚህ የህንፃ ስራ የተባበሩትን አመሰገነ። መልሱ ሐመሩሃ ብሎ መልሷል። መልሱ ለነው። የእስራኤል ጉባኤ ሁሉ መረቀ። ይሄ የምናገኘው ከአንደኛው ነገሥት ምዕራፍ 8 ከቁጥር 14 ነው። አማኑኤል ጥያቄ ቁጥር 3 ሰለሞን በዳዊት እግር እንዲነግስ ሕጋዊ ትእዛዝ ያዘዘና በእስራኤል እንዲነግስ ካህናቱ እንዲቀቡት ያዘዘው ማን ነው? ሀ ንጉሥ ዳዊት፣ ነብዩ ናታን፣ ሐመሩሃ ካህኑ ሳዶቅ። መልሱ ለነው። ነብይ ናታን። ለነብይ ናታን መልሱ ሐሌታ ውሃ ንጉሥ ዳዊት ነው። ልጁን እንዲያነግሱት እንዲቀቡት ያዘዘው ንጉሥ ዳዊት ነው። ሰለሞንን እንዲቀቡ ማለት ነው። ይሄ ከመጽሐፈ ነገሥት አንደኛው ላይ ምዕራፍ 1 ቁጥር 34 ነው። እሺ ወደ ሰማይ ኢየሱስ መጥቻለሁ። ከአሽራ ቅዱስ አንጦንዮስ የብሉይ ኪዳን ጥያቄ ቁጥር 2 ሰለሞን ቤተ መቅደሱን ሰርቶ ሲጨርስ ታቦቱን ለማስመጣት ካህናቱ የሰበሰበው በየትኛው ወር ነበር? ሀ በመጀመሪያው ወር፣ በአራተኛው ወር፣ ሐመሩሃ በሰባተኛው ወር። በሰባተኛው ወር ሐመሩሃ። በሰባተኛው ወር በትክክል ተመልሷል። አንደኛ ነገሥት ላይ በምዕራፍ 8 ቁጥር 2 ላይ የምናገኘው ክፍል ነው። ሳሙኤል ጥያቄ ቁጥር 4 ንጉሥ ዳዊት በመጨረሻ ኑዛዜው ስለ ኢዮአብ፣ ስለ አቤሴሎም፣ ስለ ሳሜ ንጉሥ ምን እንዲደረግ ተናዘዘ? ሀ እንዲሾማቸው፣ እንዲያስራቸው፣ ሐመሩሃ እንዲገድላቸው። ሐመሩሃ እንዲገድላቸው በትክክል ተመልሷል። ዳዊት ልጁን ሰለሞን እንዲነግስ ባደረገ ጊዜ እነዚህን ሰዎች እንዲገድላቸው ነግሮታል። ይሄም አንደኛው ነገሥት ላይ ምዕራፍ 2 ከቁጥር 4 እስከ 22 የሚገኘው ክፍል ነው።
ውድ ተመልካቾቻችን የብሉይ ኪዳን ጥያቄዎችን ጠይቀናል። ከአፍታ ቆይታ በኋላ በአዲስ ኪዳን ጥያቄ እንመለሳለን። አብራችን ቆዩ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በአዲስ ኪዳን ጥያቄ ተመልሰናል። የአዲስ ኪዳን ጥያቄ ከመጀመራችን በፊት ስለ ቅዱስ አንጦኒዮስ ስለ አሻራ ቁምስና ምን የምትሉ ነገር አለ? ስለ እምነት ጥንካሬያችሁ። አመሰግናለሁ። አሽራ ቅዱስ አንጦኒዮስ ቁምስና የእምነት ጥንካሬ ካሉበት ቁምስናዎች አንዱ ቁምስና ነው። ይህም ከዚህ በሆሳና ከሚገኙት ቁምስናዎች አንጋፋ ቁምስናዎች አንዱ ነው። ለ75 ዓመት ያክል ቁምስና ከተመሰረተ ያን ያክል ዓመታትን ቆይቷል። በዚህ ቁምስና በፊት የነበሩትን ዋሰራ እየመጡ ከፊት የነበሩት አባቶቻችን ቅዱስ ቁርባን እየተቀበሉ ያንን ቅዱስ ቁርባን ደግሞ የቆረቡትን አፋቸውን ዋን እህል ሳይቀምሱ ወደ ቤታቸው ተመልሰው ቤተሰብ ያሉትን ልጆቻቸውን ሚስቶቻቸውን ሁሉ ምራቃቸውን እየተፉ ያንን ቅዱስ ቁርባን እያካፈሉ ነበረ። በዚህ የእምነት ጥንካሬያቸው የሚታወቅ ቁምስና የነበሩ አባቶች ናቸው። በሕይወት ያሉም አሉ፣ በሕይወት ያለፉት አሉ። ነፍሳቸውን በገነት ያኑርልን። አመሰግናለሁ። በጣም እናመሰግናለን። አማኑኤል። እሺ፣ የአዲስ ኪዳን ጥያቄ ከናንተ እንጀምራለን። ከሳሙኤል እጀምራለሁ። ጥያቄ ቁጥር 3 የአዲስ ኪዳን ጥያቄ የተዘጋጀው ከማርቆስ ወንጌል ነው። ጥቂትም ትንሽ ዓሣ ነበራቸው፣ ባረከውም፣ ይህንም ደግሞ እንዲያቀርቡላቸው አዘዘ። በሉ ጠገቡም፣ የተረፈውንም ቁርስራሽ 7 ቅርጫት አነሱ። የበሉት ምን ያህል ነበሩ? ሀ 4000 ለ 5000 ሐመሩሃ 7000 ለ5000 መልሱ ሐሊታ ውሃ 4000 ነው። ይህም የማርቆስ ወንጌል ምዕራፍ 8 ከቁጥር 9 ላይ የምናገኘው ነው። እሺ፣ ጥያቄ ቁጥር 4 የመጀመሪያዎቹ የኢየሱስ ደቀ መዛሙርት የዘብዴዎስ ልጆች ማን እና ማን ነበሩ? ሀ ስምዖንና እንድርያስ፣ ለ ጳውሎስና ጴጥሮስ፣ ሐመሩሃ ያዕቆብና ዮሐንስ። ሐመሩሃ ያዕቆብና ዮሐንስ። ሐመሩሃ ያዕቆብና ዮሐንስ መልሱ በትክክል ተመልሷል። የዘብዴዎስ ልጆች ያዕቆብና ዮሐንስ ነበሩ። እሺ፣ ወደ እናንተ ተመልሰናል። የአዲስ ኪዳን ጥያቄ ቁጥር 1 ኢየሱስ ደቀ መዛሙርቱን እንደጠራ እጅግ ብዙ ሕዝብ በዙሪያው ተሰብስበው ነበር። በዚያን ጊዜ ቤተሰቦቹ ወደ እርሱ ለመጡ፣ ሀ ስለ ደህንነቱ ሰግተው፣ ለአበደ ብለው፣ ሐመሩሃ እነርሱንም ደግሞ እንዲፈውስ። ለአበደ ብለው በትክክል ተመልሰዋል። ብዙ ሰዎች ስለ ኢየሱስ ያወሩ ነበረ። ስሙ በተለያየ ቦታ ይሰማ ነበረ። ቤተሰቦቹም አንዳንድ ሀሳቦች ከሌሎች ሰዎች ሰምተው አብዷል እያሉ ያወሩ ነበረ። አበደ ብለው መጥተው ሊያዩት ፈልገው ነበር። እሺ፣ የመጨረሻውን የአዲስ ኪዳን ጥያቄ ቁጥር 2 ኢየሱስ በጥቂቶች ድውዮች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስለ አለማመናቸው ተደነቀ። ይህ የሆነው ሀ ወደ ሀገሩ ወደ ናዝሬት በመጣ ጊዜ ነበር። ለ በኢየሩሳሌም በሰዱቃውያን መሃል ነበር። ሐመሩሃ ጸሐፍትና ፈሪሳውያን ስላደናቀፉት ነበር። መልሱ ሐሌታ ወደ ሀገሩ ወደ ናዝሬት በመጣ ጊዜ። መልሱ ሐሌታ ውሃ ወደ ሀገሩ ወደ ናዝሬት በመጣ ጊዜ ነው። በትክክል ተመልሷል። ይህ ክፍል የምናገኘው በማርቆስ ወንጌል ምዕራፍ 6 ላይ ነው። ወደ ሀገሩ በመጣ ጊዜ ሊቀበሉት አልፈለጉም። እሱም ብዙ ታምራት ሊያደርግ
አልቻለም። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። የአዲስ ኪዳን ጥያቄዎችን ጠይቀን ጨርሰናል። ከአፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። ከኛ ጋር ሁኑ። መልካም ቆይታ። እጅግ የተወደዳችሁ ተመልካቾቻችን በጠቅላላ እውቀት ጥያቄዎች ተመልሰናል። ከዛ በፊት ስለ ቁምስናችሁ የምትሉን ነገር ካለ በተለይም በርኩንቾ ቅዱስ ሚካኤል ስለዛ አንዳንድ ሐሳቦችን እንገራለን። አመሰግናለሁ። በርኩንቾ ቅዱስ ሚካኤል ቁምስና ከሆሳና በ27 ኪሎ ሜትር ርቀት የምትገኝ በእድገቱ ላይ የምትገኝ ናት። ከመጀመሪያው ከዋገበታ ቅዱስ መስቀል በቅርብ ጊዜ ቁምስና የወጣች ስትሆን በቅርብ ጊዜ ብትወጣም እንኳን አሁን በቅርብ ጊዜ ካወጡት ቁምስናዎች በመንፈሳዊ ትምህርት በተለያዩ የልማት ስራዎች በወጣቶች፣ በአባቶች፣ በእናቶች በሚሰጣቸው በተለያዩ ትምህርቶች እየታነጸችና እያደገች ከሚገኙ ቁምስናዎች መካከል አንዷ ናት። በተጨማሪ በዛ በየጊዜው በሚፈራረቁ ካህናቶች አማካይነት በሚደረገው መሪነት የተለያዩ ተልእኮዎችን ለምሳሌ ድሆችን በመርዳት ቤት ለሌላቸው ቤት በመስራት የተለያዩ አቅም የደከሙትን በአቅማቸው የደከሙትን በማገዝ እና በተለያዩ መንፈሳዊ ስራዎች የምትታወቅ ቁምስና ናት። በጣም እናመሰግናለን አማኑኤል። የጠቅላላ እውቀት ጥያቄ የምትመልሱት በጋራ ነው። ሁለት ደቂቃ ይኖራችኋል። እዚሁ መመለስ ትችላላችሁ። እናንተ መመለስ የማትችሉ ከሆነ ስልክ ደውላችሁ ጥያቄውን ጠይቃላችሁ። የሚኖራችሁ 2 ደቂቃ ነው። ተስፋዬና አማኑኤል ከናንተ ጀምራለሁኝ። ጠቅላላ እውቀት ጥያቄ ቁጥር 2። የጠቅላላ እውቀት ጥያቄ ቁጥር 2 በካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ለመምረጥ ካርዲናሎች በዝግ ጸሎት ሲሰበሰቡ የመራጭ ካርዲናሎች የእድሜ ጣሪያ ምን ያህል ነው? ከ80 ዓመት በታች ያሉት ከ80 ዓመት በታች ከ80 ዓመት በታች ያሉት ናቸው። ስልክ ሳይደውሉ እዚሁ መልሶታል። በትክክል ተመልሷል። እሺ ወደ ሰማ ኢየሱስና ሳሙኤል ከቅዱስ አንጦኒዮስ አሸራ የጠቅላላ እውቀት ጥያቄ ቁጥር 1 ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከየት ገዳም የተገኙ ናቸው? ሄሎ ሰላም ነው። ከሰላም ቲቪ ካቶሊክ ቲቪ ነው የሚደውለው። እሺ ጥያቄ ርዕሰ ሊቃነ ጳጳሳት ሊዮ 14ኛው የአዲሱ የካቶሊክ ጳጳስ ከየት ገዳም የተገኙ ናቸው የሚል ጥያቄ ነው። ኦኬ ከቅዱስ አጉስጢኖስ ማህበር ሴንት አጉስቲኖስ ወይም የቅዱስ አጉስጢኖስ ማህበር ነው የተገኘው። መልሱ በትክክል መልሰውታል። ከቅዱስ አውግስጢኖስ ገዳም የተገኙ ጳጳስ ናቸው። ሊዮ 14ኛ የቅድስት ካቶሊካዊት ቤተክርስቲያን 267ኛው ጳጳስ ናቸው። ልንጸልይላቸው ሁል ጊዜ ከሳቸው ጋር ልንጓዝ ይገባል። የተወደዳችሁ ተመልካቾቻችን ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁን ቆዩ። መልካም ቆይታ። ክቡራትና ክቡራን የሰላም ካቶሊክ ቴሌቪዥን ተመልካቾች አሁን የመዝሙር ጥያቄዎች የምንጠይቅበት ሰዓት ላይ ደርሰናል። የመዝሙር ጥያቄ የሚሆነው መዝሙር ይከፈታል፣ ታዳምጣላችሁ፣ የቀረውን ትሞላላችሁ ማለት ነው። ጥያቄ ቁጥር 1
አላየውም የውስጥ የሚረዳ የተሃደገባት ደራሽ ለተጎዳ አለው ከማንም በላይ ለመልካምነት የሌለ መሳይ እንዳንተ አላየውም የውስጥ የሚረዳ የተሃደገባት ደራሽ ለተጎዳ አውቅሃለሁ ከማንም በላይ ለመልካምነት የሌለ መሳይ ድካም ይገባሃል አንተ አሰለችም ወዳጅም ዘመድ ስርክ አንተ ግን አትሸሽም ማረፊያዬ ዘላለም የመዝሙር ጥያቄ ወደ ቅዱስ አንጦንዮስ ቁምስና ጥያቄ ቁጥር 2 ተነስታ ክብርት ትልሃለች ምስጋናዬ ምሕረቱ ይድረሰው ጌታዬ አምልኮዬ ምሕረቱ ይድረሰው ጌታዬ እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የመዝሙር ጥያቄዎች ሁለቱም ቡድን መልሰዋል። ካፍታ ቆይታ በኋላ በውጤት እንመለሳለን። አብራችን ቆዩ። የተወደዳችሁ ተመልካቾቻችን ከውጤት ጋር ተመልሰናል። ተስፋዬና አማኑኤል ከሄባና ከበርኩንቾ ቁምስና በዛሬው ውድድራቸው 8 ነጥብ አምጥተዋል። ሳሙኤልና ሰማ ኢየሱስ ከአሻራ ቅዱስ አንጦንዮስ በዛሬው ውድድር 9 ነጥብ አምጥተዋል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ይህ የሰባተኛው ዙር ክፍል 3 ጥያቄና መልስ ውድድር ነበር። በዚህ የጥያቄና መልስ ውድድር መልካም ሐሳቦችን እንዳገኛችሁ አምናለሁኝ። በሚቀጥለው ከሌሎች የሆሳዕና ሀገረ ስብከት ቁምስና ወክለው ከሚገኙ ወጣቶች ጋር እንገናኛለን። ከመላው የስቱዲዮ ባለሙያዎች ጋር በመሆን ይህንን ፕሮግራም ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከ ሳምንት በያላችሁበት በስራ ቦታችሁ፣ በትምህርታችሁ፣ በኑሯችሁ ሁሉ የእግዚአብሔር ሰላም ይብዛላችሁ። መልካም ሳምንት።